በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። በዓልን አስመልክቶ የ3 ሚሊዮን የኦነግ ሸኔና የዘመነ ወአስረስ አፋብን ፍጥጫ በአንዳርጋቸው ጽጌ በኩል ይፋ የሆነው የህወሓትና የሻዕቢያ ስምምነት ለፋኖም የተነገረው ስምምነት እውነት ነው እውነት አይደለም እየተነጋገርንበት እንሄዳለን። የኦነግ ሸኔና የዘመነ ወአስረስ ፍጥጫ የጃልማሮ ኦነግ ሸኔ እና የዘመነ ወአስረስ ፋኖ መካከል ከፍተኛ ፍትጊያ ከግለሰብ ወጥቶ ድርጅታዊ ፍትጊያ ውስጥ ተገብቷል። ግለሰብ ለግለሰብ ነበር፣ አሁን በድርጅት ለድርጅት ሆኗል። ሰሞኑን በተደጋጋሚ በሚዲያ እየወጣ መግለጫ የሚሰጠውን አስረስ ማረ ዳምጤ የጃልመሮ ኦነግ ሸኔ አመራሮች ሚዲያ ላይ ወጥተው ወርፈውታል። የድርጅቱ አመራሮች፣ ከፍተኛ አመራሮች ውሸታም ቀጣፊ ነው ያሉት። ከዛም አልፈው እነዚህ የጃልማሮ ከፍተኛ አመራሮች ፋኖ በወለጋ የለም ብለዋል። ፋኖ በወለጋ የለም። ዝርዝሩን ይዞ የወጣው ሚዲያ በወይዘሮ ጸዳለ ለማ የሚለውን አስምሩልኝ፣ በወይዘሮ ጸዳለ ለማ ባለቤትነት የሚመራው አዲስ ስታንዳርድ ነው። የወይዘሮ ጸዳለ ለማ ባለቤት የሆነችበት አዲስ ስታንዳርድ ጋዜጣ የጃልማሮን ከፍተኛ አመራሮች ቃለ መጠይቅ አድርገው ጠይቀው የሰጡት ዘገባ ባጭሩ ውሸታም ቀጣፊ ወለጋ ፋኖ የለም የሚል ነው። እኔ እንትን ከምትለኝ ሄዳ አታነብም እንዴ? ሂድና አዲስ ስታንዳርድ ላይ ለምን ትናደዳላችሁ? እኔ እኮ የሚገርመኝ ፋክቱ ሲወጣባችሁ ለምንድን ነው የምትናደዱት? ኖሚናል የሆነ ይሄ ዝም ብሎ የውሸት ጽምዶ ምናምን ትሉና ልክ በንጋታው የሆነ ነገር ይወጣባችኋል፣ ትደነግጣላችሁ። ከዛ ስድብ። አሁን እዚህ ላይ ያነሳሁት ስተት ከሆነ ውሸት ከሆነ ይሄው ሚዲያውን እየገለጽኩ ነው። ለምን ትደነግጣላችሁ? ቢኮዝ በእምቧይ ላይ በአሸዋ ላይ የተሰራ ቤት ነው የምትሰሩት። የውሸት የህፃን ልጅ ጨዋታ ነው የምትጫወት። ይሄ ህፃን ልጅ ሆነን ቤት እንስራ እየተባባልን እሱን ገነባና ይፈርስ የለ እንደሱ ነው። እና የእናንተ ነገር ለዚህ ነው የምትናደዱት። ይሄው ሚዲያውን ጠቀስኩ እኮ። ጸዳለ ለማ አልኳችሁ፣ አዲስ ስታንዳርድ አልኳችሁ። አሁን እንደውም በደንብ በየሚዲያው እየመጣች ነው። ጥሯት። ለምን አትጠሯትም? ጥሯት እንጂ ወይዘሮ ማዛ ጥሪያት። ማዛ መሐመድ ጥሪያት። እንደ ጽምዶ ውስጥ አይደል ያለችው ጸዳለ? ይኸው ያየናት አይደል? የትግራይ ሚዲያዎች ብሔርተኞች ጋር እየሄደች አይደል? እየጠራቻቸው አይደል? ጥሪያትና የአዲስ ስታንዳርድ
የጠየቃቸው የጃልማሮ መሪዎች ይሄን ብለዋል ወይ ብላችሁ ጠይቋቸው። በአደባባይ ወጣ ዜና ነው እና ይሄ የማይተማመን እንጀራ በየወንዙ ይማማላል እንዳልከው ተመስገን። እናንተ በየወንዙ መማማሉም የለም ተመስገን። አሁን ይኸውልህ ምን መሰለህ ትልቁ ፖይንት እና ይሄ ዘመነ ወአስረስ የውሸት ጎተራ ናቸው እና ይሄ ውሸትን ይጠቀጥቁና እውነቱ ሲወጣ ይደነግጣሉ። የለም መማማሉም ነው እያልኩ ያለሁት። ስለዚህ ነው ጸዳለ ለማ በግልጽ ይዛ የወጣችው። ጠይቋት። ስለዚህ መጀመሪያ አስረስን ዘገባ ነው ያሰፈሩት። አስረስ ምን አለ የሚለው አስረስ ምን አለ የሚለውን አምጥተዋል መጀመሪያ። ከዛ ቀጥሎ የጃልማሮን ከፍተኛ አመራሮች ያውም የጠየቋቸው ሰዎች እነ ጃልመሮ ከፌደራል መንግስቱ ጋር ሲደራደሩ አብረው የሄዱ ልኡካን ቡድኑን የመሩ ሰዎች ናቸው። ኢኔኒ ኬስ በነሐሴ 7 ቀን የአፋብን አመራር አስረስ ማረ በሚዲያ ቀርቦ እንዲህ አለ ይላሉ። የአዲስ ስታንዳርድን ላንብብላችሁ። መጀመሪያ አስረስን ነው የሚያቀርቡት። አስረስ ምን ይላል? በወለጋ የሚንቀሳቀሰው ፋኖ ከአማራ ክልል የመጣ ብቻ ሳይሆን በአካባቢው ባሉት የተመሰረተ ነው። እዛ ወለጋ የሚኖሩ ማለት ነው። አመራሮቹም በወለጋ ምድር ተወልደው ያደጉ ናቸው። ታጣቂዎቹም የዚያው አካባቢ ሰዎች ናቸው። በወለጋ ያለው የፋኖ አመራር ከህዝቡ ጋር አስደናቂ የሆነ ውህደት አለው። እዛ ካለው ወለጋ ህዝብ ጋር ማለት ነው። ከአካባቢው የኦሮሞ ነዋሪዎችም ድጋፍ እናገኛለን ብሎ አስረስ ተናግሯል። ለሱ ነው መልስ የሰጡት። ቀጠለ አስረስ። ከሁሉም በላይ ግን ከኦሮሞ ነጻነት ሰራዊት እነሱ ያው ኦነግ ስለተባለ እኔ ኦነግ ሸኔ የምላችሁ ከኦሮሞ ነጻነት ሰራዊት ጋር በጋራ በመስራት መረጃ በመለዋወጥ ሎጂስቲክ በመለዋወጥ በመዋዋስ እርስ በርስ በመስራት ላይ እንገኛለን። በቅንጅት ነው እየሰራ ነው ያለ አለ። ይሄን ያለው ማን ነው? አስረስ ነው። በየሚዲያው እየወጣ የሚያወራው እሱን ነው። አስረስ ወዘመነ ነው የሚያወሩት። ይሄንን ነው ትክክል አይደለም ውሸት ነው የሚለው ኦነግ ሸኔዎች። አሰማችኋለሁ፣ እንትኑን አነብላችኋለሁ። አስረስ ያለውን ደግሞ ስሙ። ይሄን ያለው አስረስ አይደለም። በነገራችን ላይ ይህንን ጉዳይ እንግዲህ መሬት ላይ እየታገለ ያለ የኦላ ሰራዊት አመራር አባላት አንስተውት ብንነጋገር ኖሮ የበለጠ መልክ ይኖረው ነበረ። እኔ አንዳንድ ነገሮችን እና ጀዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። በዚህ ጉዳይ ላይ የአካባቢውን የኦላ ኮማንድ የሚመሩትን እነ ጃልመርጋን ጃል ጀመራን ጃል በርሳን መጠየቅ ይቻላል። እንግዲህ ድሉና አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጨዋል። በተጨባጭ መሬት ላይ ኦፕሬሽናል ጃልመራን ጃል በርሳን መጠየቅ ይቻላል። እንግዲህ ላይ የአካባቢውን የኦላ ኮማንድ የሚመሩትን እነ ጃልመርጋን ጃል ጀመራን ጃል በርሳን መጠየቅ ይቻላል። እንግዲህ ድሉና አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጨዋል። በተጨባጭ መሬት ላይ ኦፕሬሽናል በሆኑ ጉዳዮች ላይ አብረን እየሰራ ነው፣ አብረን እንቅስቃሴ ያለ። ትላንትና የኛ ልጆች ውጊያ በሚያደርጉበት ሰዓት በተመሳሳይ የኦላ ሰራዊት ከገዳ ኮማንዶ ጋር ትንቅንቅ ሲያደርግ ነበር። ከፍተኛ ድልንም ተቀዳጅቷል። መሬት ያለው ሀቅ ይሄ ነው። ሪያሊቲው በተጨባጭ ይሄ ነው። ይህ ብቻ አይደለም። ከህዝብ ጋር ባላቸው ግንኙነት የአንሻ ሰይድ እዝ ሰራዊት አባላትና አመራሮች በአካባቢው ያለው የኦሮሞ ማህበረሰብ ሲጠማቸው ውሃ የሚሰጣቸው፣ ሲርባቸው ምግብ የሚያቀብላቸው በጣም መልካም የሚባል ግንኙነት እርስ በርስም ጭምር ከኦላ ሰራዊት ጋርም ጭምር መልካም ግንኙነት እንዲኖር ህዝቡም ጭምር ግፊት አለበት። በነገራችን ላይ መሬት ላይ ያለው ሪያሊቲ ይሄ ነው። ይሄ ነገር ለምን በዚህ ወቅት ተነሳ? በተለይ ከትብብር ጋር ተያይዞ አሁን እየተደረጉ ካሉት እንቅስቃሴዎች እና ተስፋዎች ጋር ተያይዞ
ለምን በስጋትነት ተነሳ የሚለው ነገር ሌላ ነገር እንድታስብ የሚያደርግ ነው። ምንድነው የሶማሌ ተረት የሚባለው እቺ ለቅሶ ከፍየሏ እቺ ለቅሶ ከፍየሏ በላይ ነች እንደተባለው ነው የሚመስለው። ምክንያቱም ፍጹም ያ ሪያሊቲ አይደል። እንደውም ይሄ ችግር እንኳን መነሳት ከነበረበት ቀደም ሲል እንደው ከዓመት በፊት ከሁለት ዓመት በፊት እንኳን ብታነሳ ትንሽ የሚመስል ነገር ነበር። አሁን ባለው ሁኔታ የተደራጀ ኃይል ኃላፊነት የሚሰማው የሚጠያየቅ የሰለጠነ ቼን ኦፍ ኮማንድ ያለው በዲሲፕሊን የሚመራ ኃይል ነው ያለ። የትኛውም ኃይል ጋር ጥቃት በተለይ ሲቪሊያን ላይ ጥቃት ሊያደርስ የሚችል አይደለም። በፌስቡክ ገጹ ባጋራው ጀዋርም እንዳልከው ትብብር ተብየው ብሎ ለማጣጣል የሞከረበት መንገድም ሌላ ፍላጎት እንዳለ በተጨባጭ የሚያመላክት ነገር ነው። እውነት ለመናገር አንዳንድ ያነሳቸውንም ማሳያት ይሄ ነው። ይሄን ሰምታችሁታል በደንብ ብዙ ነው እንትን ያለው ሰው ምንድን እያለ ያለው አስረስ የፋኖ አመራሮች ከህዝቡ ጋር ከኦሮሞ ህዝብ ጋር አስደናቂ ጥምረት ፈጥረዋል። ውህደት ፈጥረናል። ከአካባቢ የኦሮሞ ነዋሪዎች ጋር ድጋፍ ውሃ ጭምር እያገኘን ነው። ድጋፍ እያገኘን ነው። ከኦሮሞ ነጻነት ሰራዊት ጋር በጋራ እየሰራን ነው። ስምም ጠቅሶ ማለት ነው። ጃል መርጋ፣ ጃል ጀመራ፣ ጃል በርሲሳ እያለ ስም ጠርቶ የአካባቢው የኦነግ ሸኔ አመራሮች ጋር ጥምረት ፈጥረናል። ይሄን ነው እያለ ያለው። ስለተወልደው ያደጉ የራዛ ያሉ ሰዎች መሆናቸውንም ያነሳል አስረስ። ይሄን ብቻ በዛ ብቻ አይደለም የሚያቆመው። ስለዚህ እያደረገ ያለው አስረስ እየተናገረ ያለው ጥሩ ውህደት ጥሩ ጥምረት እንደተፈጠረ ነው የሚያነሳው። የቀረበበት ሚዲያ የዚህን ደግሞ ጥያቄ ይሄን ይዘው እውነት ነው ወይ አስረስ የሚያወራው ብለው የሄዱት ሰዎች ኢቲቪዎች አይደሉም። ሬዲዮ ፋና ወይም እንደው እኔ እሺ ግድ የለም እኔንም ጠርጥሩኝና በብልጽግና ምናምን እኔ አይደለሁም አስረስ የሚያወራው እውነት ነው ወይ ብዬ ጠየቅኩት። እኔ ወይም በቃ ለብልጽግና ቅርብ ነው የምትሏቸው ሰዎች አይደሉም። ማን ሄደው? ወይዘሮ ጸዳለ ለማ የምትመራው አዲስ ስታንዳርድ ከሞላ ጎደል ጸዳለ ማለት ኦነግ ሸኔ ናት። እኔ በድፍረት ነው የምናገረው ስለሱ አይደለው ምናምን ብላ እንደምትላቃለው ፒውርሊ ግን ጽንፈኛ የኦሮሞ ብሔርተኛ ናት። አቃለው እሱ ለምንም ከዚህ መንግስት እንደተጣላችም አቃለው በእውነት ወደሚመስል መልኩ ማለት ነው። እሱ አይጠቅምም። ግን ሄደ ጽምዶ ካለ በርግጥም አስረስ እንደሚያነሳው ውህደት ከተፈጠረ ጃሌክስ ጃልዋይ ጃልዜድ ጋር የሚገናኝ ከሆነ እሷ መታ ወይም የእሷ ሰዎች መጥተው በሚዲያቸው ቃለ መጠይቅ ጠይቀው የተናገሩት ነገር ሌላ ነው። ስለዚህ ጸዳለ ደግሞ የጽምዶ አካል ናት አይደል? የጽምዶ አካል ናት። ለዚህ ነው በትግራይ ሚዲያም በምን ሚዲያም የምትሄደው ሰዎችን የምትጠይቀው። እሷን ማግኘት ይከብዳቸዋል? አይከብዳቸውም። ያ ሚዲያ ማግኘት ይከብዳቸዋል? አይከብዳቸውም። ስለዚህ ነው ይዤ የመጣሁት የአዲስ ስታንዳርድን የጸዳለ ለማን ነው ይዤ የመጣሁት። ሰው ምንድን ነው እያለ ያለው? አሁን የሰማችሁትን ነው። ሌላም ይጨምራል። አንድ ልጨምርና አስረስ ምን ተዳው ሰምቻለሁ። እነዚህን አሊጌሽኖች ያው የወለጋ ውስጥ የፋኖ አደረጃጀት የጀመረበትና የተነሳበት ዋነኛ ምክንያት በተለይ ከቅርብ ጊዜ ወዲህ አብይ አህመድ ስልጣን ላይ ከወጣበት ጊዜ ወዲህ ከፍተኛ የሆነ ሰቆቃ ያሳለፈ ከባድ የሆነ ጄኖሳይድ ሰርቫይቭ ያደረጉ ወጣቶች ቤተሰቦቻቸውን፣ እህቶቻቸውን፣ ወንድሞቻቸውን፣ አያቶቻቸውን በእድሜ የጃጁትን ሳይቀር በስለት ሲታረዱ፣ ሲጨፈጨፉ፣ በጅምላ ሲቀበሩ በአይናቸው ያዩ ለመዳን ህሉ ለመሆን እንደ ሰው ለመኖር የፈለጉ ወጣቶች ነው ያንን እንቅስቃሴ የጀመሩት። ሁሉም
እዛው ይሄ ፋኖ እንቅስቃሴ የሚደረግበት አካባቢ ተወልደው ያደጉ አካባቢውን ቋንቋ የሚናገሩ አካባቢውን ባህል የሚያውቁ እዛው አፈር ፈጭተው አተራጭተው ያደጉ ወጣቶች ናቸው ያንን እንቅስቃሴ ጀመሩት። እንቅስቃሴው ከጀመረ ቆየት ያለ ነው። በትንንሽ ቁጥር ወደኋላ ረዘም ያለ ጊዜ ይወስዳል። በደንብ በተደራጀ መንገድ እንቅስቃሴው የጀመረው 2015 አካባቢ ነው። እንግዲህ ኤግዛክት ዴቱን ጊዜውን ልሳሳት እችላለሁ። በዋናነት በአደረጃጀት ደረጃ ግን በተለይ የቢዛሞ እዝ በሚል ስያሜ እንቅስቃሴ የተጀመረው 2016 ነው። ይሄ በተጨባጭ በደንብ እንዲደራጁ ድጋፍ አድርገን እኛም ጭምር በተሳተፍንበት የተደራጀው እንቅስቃሴ ማለት ነው። በተለይ በተበታተነ መንገድ ይደረግ የነበረው ትግል ዘላቂነቱም አደጋ ውስጥ እየገባ በመምጣቱ በምርኮ ይገኙ የነበሩ ቁሳቁሶችም እየባከኑ ስለነበርና ህዝቡንም በሚገባ ለመጠበቅ ያስፈልግ ዘንድ 2016 አካባቢ በእዝ ደረጃ በኮማንድ ደረጃ እንቅስቃሴዎች ተጀመሩ። በሂደት ደግሞ ሁለት ኃይሎች ነበሩ። በቅርብ ጊዜ እኔ ራሴ በተገኘሁበት ሁለቱ አማራ ፋኖ ወለጋ በሚልና የቢዛሞ እዝ የሚሉትን በማዋሃድ አንሻ ሰይድ እዝ ወለጋ ቢዛሞ ቀጠና አንሻ ሰይድ እዝ ባጭሩ አንሻ ሰይድ እዝ ወይም አንሻ ሰይድ ኮማንድ በሚል የተቋቋመ ኃይል ነው። ይህ እዝ የአማራ ፋኖ ብሔራዊ ንቅናቄን ከመሰረቱት እዞች መካከል አንደኛው ነው። ይበቃችኋል። አያሌ ያለው ምንድነው የመሰረት ነው የአይሻ ምናምን የሚባል እዝ እንቺም አይሻ ያዝናለሁ። አንዳንዴ በጣም ማዝነው ምን መሰላችሁ፣ በተለይ የዚህ የሰሜኑ ጦርነት ወቅት እንደምታውቁት የትግራይ ብሔርተኞች በአጠቃላይ ከአማራው ሊግ ጋር ጸብ ላይ ነበሩ። ኮምፕሊት ጸብ ውስጥ ነበር የነበሩት። የአማራ ልሂቅ እያሉ ነው የሚናገሩት። ኢቭን ጌታቸው ረዳን ብታዩ ጠቅላላ ህወሓት ውስጥ ያሉ ከህወሓት ውጭም ያሉ የአማራው ልሂቅ እያሉ ኢቭን ትርክታቸው እንዲመስለን ነበር እና በግለ በነበረንም ቅርበትን የማቀው የአማራው ልሂቅ የውሸት ትርክት እየፈጠረ አስተሳሰብ እንደሚያደርግ ነው ሲናገሩ በአደባባይም ሲናገሩ የነበረው እሱ ነው። እኔ አሁን XYZ ብዬ መናገር አልፈልግም፣ ግን እንደውም አስታውሳለሁ አንድ በሆነ ቦታ እንደውም ክርክር ነበር እኮ ይሄ የአማራ ሳይንት አማራ ምናምን የሚባል ክርክር ታስታውሳላችሁ። እስከዛ ድረስ የሄደ ነበረ ከአማራው ሳይድ ክርክሩ። የታሪክ ስርቆት ያካሂዳሉ፣ የምናምን ስርቆት ያካሂዳሉ እየተባለ ሁሉ ነበር የነበረው። የአማራው ሊቅ ማለት የታሪክ ሌባ፣ የምናምን ሌባ፣ የኔሬቲቭ የትርክት ሌባ እየተባለ ነበር ሲቀርብ የነበረው። እንደው ለማስታወስ ነው። አንተ ጋር ሲደርስ የታሪክ ሌባ እያልከው ኖረህ፣ የትርክት ሌባ እያልከው ኖረህ፣ ልክ እዚህ ጋር አይሻ ሰይድ ምናምን ሲባል ያቺ የተሞተችው ወላሂ አማራ አልሆንም ብላ የሞተችው እኔ አፍራለሁ በጣም። እስከ ጠቀመ ድረስ ነው ማለት ነው። እስከ ጠቀመህ ችግር የለውም ትግራይና አማራና ኦሮሞን ያጋድልልኛል እስካልክ ድረስ ትርክቱን ትወስዳለህ ማለት ነው። ከየት የመጣ ነው ትርክቱ አይባልም። እኔ ስፔሲፊክ ሚዲያ ምናምን እየጠቀስኩ አይደለም። የትግራይ ጽንፈኛው ግን እንዲህ ነው የሚያስበው። ፎጣ ለባሽ ምናምን ለባሽ ሲል የከረመ ማለት ነው። የአማራ ሊቅ ማለት የአማራ ሊቅ ማለት ሊቁ ተብሎ ማለት የውሸት ትርክት የሚፈጥር የታሪክ ሰራቂ የሁሉ ነገር ሰራቂ ተደርጎ ነበር ሲነገር የነበረው። ወይ ለሱ ይቅርታ መጠየቅ። በጦርነቱ ውስጥ ወቅት ስሜት ውስጥ ገብቼ እናንተ ማለት የታሪክ ሌባ፣ የትርክት ሌባ፣ የምናምን ሌባ ስላችሁ ነበር። እሱን ተሳስቻለሁ፣ ይቅርታ ጠይቃችኋለሁ። የትግራይ ብሔርተኛ ጽንፈኛው እሱን ይቅርታ ጠይቆ ቢገባ ኢትስ ኦኬ፣ እንግዲህ ይቅርታ ጠይቋል እላለሁ። ግን ለኦሮሞ ላይ የሚፈጠር ትርክት ግን ቢልዳፕ ልታደርግ ስትሄድ በጣም ምን ፍላጎት ምን እንደሆነ
ወይም ምን እንደሆነ ፍላጎታችሁ የሚያሳይ ነው። አይሻ የምትባል የለችም። አይሻ ሰይድ የምትባል የለችም። ወለጋ ሲሆን የሚሞተው አማራ ሙስሊም ይሆናል። በነገራችን እንደው ከአንደርስታንዲንግ ችግር ነው ካላችሁ እኔን ስሙኝ። ወለጋ ሲሞት በአብዛኛው ሙስሊም ይሆናል። ምክንያት አለው ሙስሊም የሚሆንበት። የጀዋር ሰፈር ሲሞት ኦርቶዶክስ ይሆናል። አማራ ኦርቶዶክስ ይሆናል። ይሄ ስታብሊሽድ የሆነ የትርክት ስታንዳርድ ነው። ወለጋ ላይ አማራ ብቻ አይደለም የምትለው፣ ሙስሊም መጨመር አለብህ። አርሲ ስትሄድ ደግሞ አማራ ብቻ አይደለም ኦርቶዶክስ መጨመር አለብህ። then they start creating story ፎቶግራፍ ሶስት የአይሻ ፎቶዎች አሉ። በነገራችን የቱ ፎቶ ነው ትክክል? የአይሻ 3 ፎቶዎች አሉ የተለያዩ። ይሻላል ተብሎ አንድ የሆነች ቆንጆ የምታሳዝን ሕፃን ልጅ እሷ ትሻላለች ተብሎ ዲሲ አንድ ቄስ ይዞ እቹትና አይሻ እያለ ቄስ ነው ደግሞ በዛ ላይ ቄስ የታወቀ ሰባኪ ምናምን ቄስ ነው። እቹትላችሁ አይሻ ወላሂ አማራ አልሆንም ያለችው አይሽ ተብሎ የለችም አይሻ። ትርክቱን የወሰዱት ምንም ጥያቄ የለውም። ይኸው ዛሬ አንዳንዶቹ ዚፕ አድርገዋል። መጽሐፍ አገላብጠው መጥቶ የተናገሩ ዚፕ አድርገዋል። አሁን አይ ዶንት ኖ ለምን እንዳደረጉ አላውቅም፣ ግን ነግሬያቸዋለሁ ነው ሂዱ ሆቴል ሩዋንዳ ላይ ይዩት። እነዚህ ሰዎች ከተለያየ ቦታ የሚያዩትን የኔሬቲቭ ትርክቶች ይሰርቁና የራሳቸው ያደርጋሉ። የታሪክ ሌቦች ናቸው። የአማራ ጽንፈኞች የትርክት አለቆች ናቸው። ከሩዋንዳን የወሰዱት ግን ኢትስ ኦኬ። አሁን በቃ ምን ቸገረን? የሚደባደበው አማራና ኦሮሞ ነው። ኦሮሞና አማራ ከተደባደበልን ምን ችግር አለ? ስለዚህ አይሻ የምትባል ሲባል ግን ነግበኔ ወይም ደግሞ ትላንትና እኔ ላይ የመጣው ምናልባት እኮ ትግራይ ላይ የተሰሩ አደገኛ ትርክቶች የፈጠሩትም ስሜት ሊኖረው ይችላል። እኔ ስለ ስፔሲፊክ አይደለም የሚያወራው። በጣም በጦርነት ወቅት የአማራን ልሂቅ እንዴት ሲጠለጠል እንደነበረ ፎጣ ለባሽ፣ የታሪክ ሌባ፣ የምን ሌባ ሲባል እንደነበረ ስለማቅ ነው። ዛሬስ ወደ ኦሮሞ ሲመጣ ትርክት ፈጥሮ ግድያ ሊጨፈጭፍ ሲመጣ አይ ይሄንንማ ማድረግ የለባችሁ የሩዋንዳ ታሪክ ነው። ያም ሆነ ይህ ወደ ነጥቡ ልመለስና ይሄን ያነሳቸውን ነጥቦች አስረስ አንድ ላይ ነን፣ ኦነግ ሸኔ ነን፣ ምናምን ነን ያለውን ነገር ኦነግ ሸኔዎች ወይዘሮ ጸዳለ ለማ ጋር ሄደው አዲስ ስታንዳርድ ጋር ሄደው ውሸት ብለዋል። ያነብላችኋል። ጊዜ ካገኛችሁ ሂዱና አዲስ ስታንዳርድ ናምሩ። እንዲህ ይላል ቃል በቃል አሁን ብሔርና ሃይማኖት ተውና ሰው አልሞተም። ሰውማ እየተጨፈጨፈ እየሞተ ነው። መለስ እየሞተና እየተጨፈጨፈ ነው። እየተጨፈጨፈና እየሞተ ያለበት ምክንያት እየተነጋገርንበት ነው። ሰማኝ መለስ። የኦነግ ሸኔ ምላሽ በኦነግ ሸኔና በፌዴራል መካከል ድርድር ሲያካሂዱ ከነበሩት የኦነግ ሸኔ ከፍተኛ አመራሮች ነሐሴ 15 2015 ለአዲስ ስታንዳርድ ምላሽ ሰጥተዋል። ነሐሴ 5 ለአዲስ ስታንዳርድ ቃል በቃል ነው ማነበው። የሚጨምረው ምቀንሰው ነገር የለኝም። እኚህ ሰው እንግዲህ ኦነግ ሸኔ ነጃልማሮ ከፌዴራል መንግስቱ ጋር ዛንዚባር ሲደራደሩ ቡድኑን መርተው የሄዱት ናቸው። የቡድኑ አመራር ናቸው። ኮት
በኦሮሞ ነጻነት ሰራዊትና በፌዴራል መንግስት መካከል የተደረገው ድርድር ላይ የተሳተፉት አንድ ከፍተኛ የቡድኑ ኃላፊ ነሐሴ 15 2018 ለአዲስ ስታንዳርድ በሰጡት ቃለ መልስ በአፋብን በወለጋ አለኝ ያለውን ኃይል ውድቅ አድርገዋል። አንደኛ ይህ አስቂ ነው። ቢዛሞም ተባለ አይሻም ተባለ በወለጋ ምንም አይነት ፋኖ የለም። በፋኖ ስም ያሉት በመንግስት የሚደገፉ ቡድኖች ብቻ ናቸው። ትክክል ነው፣ ትክክል አይደለም፣ እርስ በራስ ተነጋገሩ። ዘመነ ዋስረስ ከጃልማሮ ጋር ተነጋገሩ፣ ከወይዘሮ ጸዳለ ጋር ተነጋገሩ። ይህ አስቂ ነው። ቢዛሞም ተባለ አይሻም ተባለ በወለጋ ምንም አይነት ፋኖ የለም። ይልቁንስ በፋኖ ስም ያሉት በመንግስት የሚደገፉ ቡድኖች ብቻ ናቸው። በብልጽግና አስተዳደር የተደራጁ የታጠቁ እና ቁሳቁስ የሚቀርብላቸው ስብስቦች ሲሆኑ በአካባቢ ያለውን ሰላም አለመረጋጋት ለማደፍረስ እንደ መሳሪያ የሚያገለግሉ ናቸው። ኦነግ ሸኔ ነው ይሄን እያለ ያለው። እነዚህ ሰዎች ከብልጽግና ምን ያገኛሉ አለ? የተደራጁትን በብልጽግና፣ የታጠቁትን በብልጽግና፣ ቁሳቁስ የሚቀርብላቸውን ብልጽግና፣ ዓላማውስ አካባቢው እንዳይረጋጋ ለመረበሽ እንደ መሳሪያ ያገለግላሉ። ኦነግ ሸኔ ለዘመነ ዋስረስ ምላሽ ማለት ይቀጥላል። ሲጠቃለል ራሱን የወለጋ ፋኖ ብሎ የሚጠራው ቡድን አይሻም ይሁን ቢዛሞ በመንግስት የሚደገፍ አካባቢውን ለማተራመስ በኦሮሞና በአማራ መካከል ግጭት ለማስነሳት የተቋቋመ የመንግስት ኃይል ነው። አለቀ። አሁን ኤርሚያስ የመንግስት ኃይል ነው የመንግስት ኃይል አይደለም ምናምን ብዬ ልከራከር አልፈልግም። ምን ያደርግልኛል? ይሄ ዜና የኢቲቪ ዜና ቢሆን ኖሮ፣ ይሄ ዜና የፋና ዜና ቢሆን ኖሮ፣ ይሄ ዜና የኤርሚያስ ዜና ቢሆን ኖሮ ጥርጣሬ ውስጥ ይገባል። አክቲቪስት የሚባሉ ለብልጽግና ቅርብ ናቸው የሚባሉም ቢባል ጥርጣሬ ውስጥ ይገባል። ይሄ ዜና የአዲስ ስታንዳርድ ነው። አዲስ ስታንዳርድ ወይዘሮ ባለቤቷ ኦነግ ሸኔ ናት። ጸዳለ ለማ ትባላለች። በአደባባይ አለች። አሁን ወጣለች፣ አደባባይ ተገልጣለች ወደ አደባባይ። ስለዚህ ቀላል ነው እኮ አሁን በጣም ቀላል ነው። አንደኛ ለአዲስ ስታንዳርድ መልስ መስጠት ነው። ሁለተኛ ሴትዮዋን ጠርቶ ማናገር ነው። ሶስተኛ ፕሩፍ ማድረግ። ስለዚህ የኔ ፖይንት ከግለሰባዊ ጀዋር ቨርሰስ አስረስ ምናምን ከሚባለው አልፎ አሁን በኦነግ ሸኔና በዘመነ ዋስረስ አፋብ መካከል ጸብ ተፈጠረ። ኦልሞስት አዲስ ስታንዳርድ ጀዋርን የደገፈው በነገራችን ላይ የጀዋርን ሐሳብ ነው እየደገፈ ያለው አዲስ ስታንዳርድ። ልክ ነው ልክ አይደለም አላቅም፣ ግን ጀዋር ካለው ነገር ብሉ የተለየ አይመስለኝም። ኦልሞስት ጀዋር የነገረንን ነው የነገረን። የጀዋር አይታችሁ ከሆነ አይ ዶንት ኖ ነበረኝ የጀዋር የት ነበረ? እስቲ ያ የአማራው ማህበረሰብ ተደጋጋሚ ጥቃት ሲደርስበት ምን የሚል ሀሳብ መጣ? የአማራው ማህበረሰብ ይታጠቅና ራሱን ይከላከል የሚል
ከዛ ይሄን የአማራን ኃይል አስታጥቀው ከኦኤልኤ ጋር ያጋጩታል። ያ ብቻ አይደለም፣ ከኦሮሞ ማህበረሰብ ጋር ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገ ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። አንዱ በኦኤልኤ ስም የሚንቀሳቀሰው የፈቀደ አዲስ የሚመራው ኃይል ነው። ሁለተኛው መጀመሪያ የአማራን ገበሬዎች ራሳቸውን ተከላከሉ አሉ። በዛ ውስጥ የደህንነትና የመከላከያ ሰዎች አስገቡ። ከሳሳት የግዳ አያና አካባቢ ህዝብ የምስራቅ ወለጋና ሆሮ ላይ ያለው ህዝብ ቻሌንጅ ሊያደርገኝ ይችላል። ብዙ ከመከላከያ ተቀነሱ የተባሉ ሰዎች፣ ከፌደራል ፖሊስ ተቀነሱ የተባሉ ሰዎች ስፔሻል ሚሽን ተሰጥቷቸው ተደራጅተው ሄዱ። አንዱ ወረዳ ላይ አላስታውሰውም፣ አንዱ የወረዳ አስተዳዳሪ የወረዳ ኃላፊ ነው፣ አንዱ ደግሞ የፋኖ መሪ ነው ተብሎ ተቀመጠ ማለት ነው። ፋኖና ሸኔ ብለው ሁለቱም ማህበረሰብ ሲጨፈጭፉት ቀረቡ። this is until 2022 እስከ 2022 የመጀመሪያው ወይ ደግሞ 2023 ተከውለት በቃ ከፕሪቶሪያ ላይ ቆመ። ይሄ ማለት ይችላል። ከፕሪቶሪያ በኋላ በነገራችን ላይ የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያቆመው፣ በወለጋ የአማራ ማህበረሰብ እልቂት አቆመው። pay attention to this። እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነው። ዜና ወደ ኋላ ሄደ። ይሄው all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ይያሉ አይ አማራው ስለታጠቀ ነው። አይደለም፣ የታጠቀው ይሄ እነሱ አስታጠቅን ቢሉ አማራ ጠረፍ ላይ ነው ያለው። እዚህ ጉዳያና ላይ ጉዶ ዞኖች ላይ ያለው ግን እኮ አማራ ዲፕ ጊምቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ጊምቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው፣ ሸረሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲነገር ነበር። ተመስገን አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ነው። ይሄን ጌም እኔ ራሱ እስር ቤት ነው ያወቅሁት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥሩ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የምን ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ የነበሩና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራን እልቂት ወለጋ ላይ ያስቆመው። ያው ድጋሚ ላለመሰልቸት ነው። ፌቨን ያነሳሽውን ጥያቄ ሌሎቻችሁ ማይቻሉት ሊሆን ይችላል። ምንም የዚህ ምንጭ ምክንያቱም አንደኛ በኦነግ ሸኔ እና በፌዴራል መንግስቱ መካከል ድርድር ሲካሄድ የኦነግ ሸኔን ቡድን የመርቶ ሄደው ማለት ነው የሚለው እኮ በቃ ግልጽ ነው እኮ። መርቶ ሄደው ጀዋር አይደለም። ማን ነው መርቶ ሄደው? ጃልማሮ እኮ ነው። አንዱ እሱ ነው። ስለዚህ ጃልማሮ ይጠየቅና የአዲስ ስታንዳርድ የኔ አይደለም ካለ ይናገር። በግልጽ ስለተቀመጠ ማለት ነው። ለጥያቄያችሁ ክላሪቲ እንዲሆን ብዬ ፊሺ ስላልሽ በኦነግ ኦሮሞ ነጻነት ሰራዊትና በፌዴራል መንግስቱ መካከል በተደረገው ድርድር ላይ የተሳተፉና ከፍተኛ አመራር የቡድኑ ኃላፊ ብሎ ይላል። ነሐሴ 15 2018 በሰጡት መግለጫ ይላል። አንድ እሱም ብቻ አይደለም ባይዘው ይሄው ሰው ለአዲስ ስታንዳርድ ምን ይለዋል እንዴ? በዚህ ወቅት ያወጣነው መግለጫ ምየው እንጂ ይላል። እና መግለጫውን ደግሞ አዲስ ስታንዳርድ ሪፈር ያደርጋል። የኦሮሞ ነጻነት ሰራዊት ያወጣው መግለጫ እየው ብለው ያ የሚያሳየው ምንድነው? እዛ ያለው የተደራጀው ኃይል ኦሮሞን እየገደለ ያለው እሱ ነው፣ አማራውን እየገደለ ያለው እሱ ነው የሚል የኦነግ ሸኔ መግለጫ አለ። ከዛ በፊት ማለት ነው። ለኛ ቅድም ደጋግሜ የነገርኳችሁ ነምበር 1 ይሄ ዜና የኔ ቢሆን የስ ፌቨን ትክክል ነው፣ ጥያቄው ይነሳል ወይ የሆነ መንግስት ፕሮ መንግስት እየተባለ ኮትድ ወይ የራሱ ሜንስትሪም ሚዲያው ወይም እንደው በቃ በአክቲቪዝማቸው ወደ መንግስት ያደላል ቢባሉ ኩዌሽን ልታረግ ብቻ ያለሽ ወይም ልናረግ እንችላለን። ካልሆነ ግን ይሄ ግልጽ ነው። ሴትዮዋም እንደሆነች ይታወቃል።
ፕሮምን እንደሆነች ይታወቃል። አይደለውም ብትልም ኦነግ ሸኔ ናት። በመዋቅር ውስጥ ነው ያለችው። ከቲፒኤልኤፍ ጋር ነው ያለችው። እኔ በቅርብ አንዳንድ የማውቃቸው ነገሮች አሉ። በአንድ ወቅት እኔንም ኮንታክት አድርጋኝ ነበር። በዚህ አጋጣሚ ቆይቷል። ግን የሆነ መዋቅራዊ ነገር አላት። አዲስ ስታንዳርድ ደግሞ የምታውቁት ነው። ከዛም አልፎ የአልቡርሃን ሚዲያ ነው። አልቡርሃን ስፖንሰር የሚያደርገው አይነት ነው። ይሄንን ጽምዶ ሊያፈርስ የሚችል ነገር ፍላጎት የለውም። የስርዓቱ ጠላት ነው። የእነዚህ ሁሉ ድምር ውጤት አዲስ ስታንዳርድ የሚባል ወይም ጸዳለ ለማ የምትባል ወይም የዛ አካል የጀዋርን ብቻ ተቀብሎ የኦነግ ሸኔ ከፍተኛ አመራር አለኝ ሊል አይችልም። ኦኬ ሊል የሚችለው ምንድነው? የበለጠ እንደውም ጽምዶ ተፈጣጥሯል፣ ተጠናክሯል፣ ምን ብሏል፣ አለቀለት ስርዓት ነው ማለት የሚጠበቅበት። ጋፑን ላሳየችው ነው። ልዩነቱ ግለሰባዊ ሳይሆን ወደ ድርጅታዊ አድጓል። የለም ጽምዶ የለም በኦነግ ሸኔና በዘመነ ዋስረስ መካከል ጽምዶ የለም። የአየር ላይ ነው ያለው። አንደኛ በምንም ታምር ጃልማሮ የጽምዶ ሊቀመንበር ዘመነ ነው ተብሎ ሊኖር አይችልም። በጣም ግልጹ ነው። በዚህ የፖለቲካ ፓወር ነው። በነገራችን ላይ ኖሚናል ቢሆን እንኳን ጃልማሮ አንገቱ ቢቆረጥ ዘመነ ካሴ መሪ ነው ሊባል አይችልም። መጀመሪያ ውድቅ የሚሆነው እሱ ነው። ሁለተኛ መረጃ ነግሬያቸዋለሁ። ህወሓቶች ወደ ሻዕቢያ ሲሄዱ በቅርብ ቀን እነ ጃልማሮ ኦነግ ሸኔ ይዛችሁ እንዳመጡ ብሏቸዋል። ይዛችሁ እንዳመጡብን አንፈልግም። የኦሮሞቹን እዛ ከፈለጋችሁ ሳብ ዳይሬክተሪ ውስጥ እንደ ንዑስ ክፍል አስገቧቸው እንጂ እኛ እዚህ የምንወያየውን ሰሜኖች ኤርትራ፣ አማራ፣ ኦሮሞ የምንወያየውን ነገር ማወቅ የለባቸውም ብለው አልሄዱም። ወደ አስመራ አልሄዱም። አስመራ የሄዱት የህወሓት ሰዎችና የእነዘመነን የሄዱት ቢኮስ ለምንድን ነው ይሄ የሆነው? ምክንያቱም የሻዕቢያ የቀጣይ ፕሮጀክት ኦሮሚያ ናት። ኦሮሚያን ፕሮጀክት አድርጎ የሆነ የኦሮሞ ደም አለኝ የሚል ወይም የኦሮሞ ብሔርተኛ ንክክ ያለኝ አካል የሚባል እንዲገባ አይፈለግም። አሁን በሙሉ ብታዩ ኦሮሞ ላይ ነው የወረዱበት። አሁን ተውት እኮ ይሄ ኦህዴድ ምናምን ማለት ተውት እኮ ተውት። የኦህዴድ እንደዚህ ነው የሚባል ቀርቷል። አሁን ጠቅላላ ኦሮሞን ኖት ኦንሊ ጀዋር አንድ ናቸው ሁሉም። ለምንድን ነው የተፈለገው? ቢኮስ ቀጣዩ ባለተራ የኦሮሞ ህዝብ ነው። ቀጣዩ ባለተራ ኢሳያስ ደግሞ በምንም ተአምር የፖለቲካ ድርጅትን ሴንተር አያደርግም። በህይወቱም አድርጎ አያውቅም። ውጤታማ አይሆንም ፖለቲካ ድርጅትን ታርጌት ሲያደርግ። ኢሳያስ ሁሌም ታርጌት የሚያደርገው ከድርጅቶች ጋር ይደራጅና ህዝብን ነው ታርጌት የሚያደርገው። ህዝብ ላይ ነው። ህዝብ ለማጥፋት ነው የሚሰራው ኢሳያስ ኦሎይስ። እያንዳንዷን ሂዱና ይዩት። እያንዳንዱን ፕሮጀክት ከበረሃ ጀምሮ ሲገባ በረሃ ላይ ያለ የአማራ ህዝብ እንደ ህዝብ አህያ እያለ ትርክቱን በሙሉ ተመልከቱት። አህያ እየሳለ እኔ አይደለሁም እያንዳንዱ ዘፈናቸውን አማራዊ ምናምን አህያ እያለ አድጊ እያለ ቀጠለና ትግራይን ታርጌት አደረገ። ትግራይን ታርጌት አድርጎ ትግራይን ወደ ማጥፋት ሄደ። ኢትዮ ኤርትራ ጦርነት ላይ የምታስታውሱት ነው። ትግሬዎችን በሙሉ ባይዘዌ ኤርትራ ሻዕቢያዎች ስታገኟቸው ወያኔዎች ነው የሚሏቸው። ለይተው ደብረጽዮን ወያኔ፣ ፈትለወርቅ ወያኔ ምናምን አይሏችሁም። ኤኒ ትግሬ የትግራይ ሰው ለሻዕቢያ ካድሬዎች ፊዚካሊ ስታገኟቸው ወያኔዎች ናቸው። ውሸት ነው ይበሉጡና ሰው ወያኔ ማለት የወያኔ ጦርነት ነው የሚሉት። ባይዘው የኢትዮ ኤርትራ ጦርነት ራሱ ወያኔ በከፈተችብን ጦርነት ብለው ነው ንግግር ሲጀምሩ ራሱ ወያኔ በከፈተችብን ጦርነት ነው የሚሉት። የትግራይ ህዝብ ማለት ነው። የትግራይን ህዝብ ታርጌት ታረገ፣ አማራን ታርጌት ታረገ፣ የትግራይን ህዝብ ታርጌት ነው። የትግራይ ታርጌት ከማድረጉ በፊት አፋርን ህዝብ ከመለስ ጋር ሆነው ደብዳቤ የተለዋወጡትን አምጥቻ ሳይቻችኋለሁ። ደብዳቤ ተለዋውጠው የአፋርን ህዝብ የአፋርን ኤሊት ጨረሱት። ጭርስ
የአፋር ኤሊት አሳዛኝ ነው። በጣም አሳዛኝ። እኔ አንዳንዴ እና አምባሳደር ዲፕሎማቱ የሱፍ ያሲን ከሻቢያ ጋር ሲጠጉ ሳይ ወይም እንደዚህ ሲል በጣም ነው የሚገርመኝ። ትልቅ ሰው ናቸው ጋሽ ሱፍ። ብዙ የጻፉት የአፋርን ሊቅ የተመታበትን እንደ ጋሽ ሱፍ የጻፈ የለም። ብዙ ሀርዱፍ በሉ ምን በሉ ሻቢያ እጭድን ያደረገው የአፋርን ሊቅ እንዳይነሳ አድርጎ ነው ያጨደው። ቢኮዝ የአሰብ ኬዝ እንዳይነሳበት ማለት ነው። ሶ ታርጌቱ ህዝብ ነው፣ የአፋር ህዝብ። ሶ ቲፒኤልኤፍ እና ሻቢያ ተጣመሩና የአፋርን ህዝብ አጠፉት፣ ሊቁን አሰደዱት ከሞላ ጎደል። ቀጠለ የትግራይ ጦርነት፣ ሰሜኑ ጦርነት የምትሉት ይሄ የራሳችን ታሪካዊ እውነት ነው። ታርጌት ታርጎ ጌታቸው ረዳ የተናገረውን ይስሙ፣ ሌሎቹ የተናገረውን ስሙ፣ ጥናት የተሰሩትን ይዩ። አሁን ደግሜ ያላቆስ እንትን አላችሁ የሚያሳዝኑ ነገሮች ሂዱና ስሙ። መቼ ለታ ደሱ ሲያሳያ ይቻለው ደግሞ በቃ ማለት ዝግንን የሚል የ80 ዓመት አሮጊት አይታችኋታል አይደል? የ80 ዓመት አሮጊት ለአምስት ደፍረዋት ያውም እማሆይ ያን እማሆይ ያቀረበው አዲሱ ድመት ነው በሚዲያው ላይ። የዛለት አልቅሰናል። እንደ ቤተሰብ ነው ያለቀስ ነው ባይዘው በጣም ስለማረሰው። እማሆይ ድንግል ናቸው። ድንግል የሆኑ የ80 ዓመት እናት ለአምስት ደፈሯቸው ሻቢያዎች። በኋላ ጦርነቱ ረገብ ሲል መሞታቸውም ተነገረ። እነዚሁ ሰዎች መሞታቸውን ነገሩ። አረ ጉድ ነው ያለው። 75 ነው 80። በጣም የሚያሳዝኑ ቆብ ያጠለቁ እናት። ሆዴን ይቆርጠኛል፣ ሆዴን ያመኛል ልጄ እያሉ ነው ኢንተርቪው የሚሰጡት። ህዝብ። ስለዚህ ህዝብ ታርጌት አድርጎ ስለሚመጣ አሁንም ባለተራው የኦሮሞ ህዝብ ስለሆነ እነ ጃልማሮ ወይም እነ ጀዋር ወይ ምናምን የሚባሉት ሰዎች የተወሰነ የኦሮሞ ገጽታ አላቸው። ምናልባትም እንደተባለው ጀዋር አብይ ቢነሳለትና ሌሎቹ ቢቀጥሉለት የሚፈልግ ሰው ሊሆን ይችላል፣ የኦሮሞ ብሔርተኛ ስለሆነ። ስለዚህ ያለው ጸብ ድርጅታዊ ጸብ ነው። በኦነግ ሸኔና በአፋብን ወይም ዘመነ አስረስ አፋብን መካከል ያለው ድርጅታዊ ሽኩቻ ነው ያለው። ይሄ በደንብ መታወቅ አለበት። ይሄ ትልቅ ጉዳይ ነው። ሶ አሁን ያየነው በነዘመነና በነ ጃልማሩ መካከል መዋቅራዊ የሆነ ነገሮች ናቸው ያሉት። ይሄ አንዱ ነው። ወደ ሁለተኛው ለመሻገር አንዳርጋቸው ጽጌ ይፋ ያደረገው መረጃ ነው። እኔ በአንዳርጋቸው በኩል እንዲገለጥ የተፈለገ ይመስለኛል። ይሄ ብዙዎቻችሁ ልብ አላላችሁት። ከትላንት ወዲያ መጥቶ ነበር አንዳርጋቸው አንከር ሚዲያ። አንዳርጋቸው መጥቶ ምንድን ነው ያለው? አብይ እንዲቀጥል ነው ፈልገው እኔ በኢትዮ እስከ 5 ዓመት ስለተመረጠ 5 ዓመት ይቀጥላል። ደግሞ ምንም አይሆንም፣ ይቀጥላል። ሲቀጥል ግን የሚያስተካክለውን ነገር እያስተካከለ እንዲሄድ ሞጋች እንሆናለን እኛ። ቤቲ ኢትዮጵያ ቤቲ ነው በክቲ። ኦኬ፣ ቀላል ጥያቄ ስለሆነ በቀላሉ ልመልስልህ ብዬ ነው። በአንዳርጋቸው በኩል የተነገረው በጣም አስቂ ነገር ነው የተነገረው። አይ ቲንክ ሻቢያዎቹ ናቸው ሄደ ተናገር ያሉት። ምን ይላል? አንዳርጋቸው ይመጣና ስለ ጥምረት ነው የሚያወራው። ስለ ጥምረት ሲያወራ ሻቢያና ህወሓት ተገናኝተው ነበረ ይላል። ኢቭን በጌታቸው ጊዜም ተገናኝተው ነበረ ይላል። በጌታቸውም ጊዜ ቢሆን ተገናኝተው ህወሓቶች ለሻቢያዎች ጥያቄ ያቀረቡ ይላል። ጥያቄው ምንድነው? ከፋኖ ጋር አብረን እንድንሰራ አርጉን፣ ፋኖች ከኛ ጋር እንዲሰሩ ሻቢያዎች ሚናችሁን ተጫወቱ ብለው ጠየቁ። ጠያቂው ማን ነው? ህወሓት ለሻቢያ ከፋኖ አስታርቁንና አብረን እንስራ
ወይም ፋኖ ጋር አብረን እንስራ ብለው ጠየቁ አለ። ከዛ በኋላ ሻቢያዎች ምን አሉ? አይ እኛ ከፋኖ እንጠይቃለን፣ ግን ሻቢያዎች ፋኖዎች ቅድመ ሁኔታ አላቸው፣ የዚህ የወልቃይት ጉዳይ ምናምን አላቸው እና የእንደዚህ የወልቃይት ጉዳይን ካቆያችሁላቸው ምን ካላችሁ እንደዚህ ሐሳብ ካልሆነ እና የማትሉ ጥያቄ የማታነሱ በዛ ጉዳይ ላይ ከሆነ ሊተባበራችሁ ፍቃደኛ ናቸው ይሏቸዋል ማለት ነው። አይቼዋለሁ። ፍቃደኛ ናቸው እና በዛ ተስማሙ ይላል። it's breaking news ነው። ይሄን ደግሞ ፋኖ ያውቃል ይላል። ቲፒኤልኤፍ ምናልባት ሰሞኑን እኛ የወልቃይት አጀንዳ ምናምን የሚል ነገር ካለው ወደ 4 ኪሎ ነው እንጂ ምናምን የሚል አጀንዳ እሱ ሊሆን ይችል እንደሆን ብላችሁ እንድትጠራጠሩ ነው የሚያደርገው። how far it is true ቲፒኤልኤፎች መጥተው መልስ ይስጡ። ሌሎችም ጥያቄዎች አሉ እየተነሱ ያሉ ትብብርን በተመለከተ። ለምሳሌ አሁን ከህወሓት ጋር ስለ ትርክት ብቻ አይደለም ማንሳት ያለብን ነገር አለ። ወልቃይትን በተመለከተ፣ ራያን በተመለከተ በወልቃይትና በራያ ላይ ምልህ የአማራ ማህበረሰብ ምን አይነት አቋም እንዳለው አውቃለሁኝ። ኢንታይር ማህበረሰቡ ለዚህ የአማራን ህዝብ ህልውና ትግል የሚመራው አፋበንም ቢሆን በሁሉም ዞኖች ያሉት አመራሮችም ጭምር በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። በአንድ ወቅት ህወሓት ጉልበት በነበረው ሰዓት ላይ በተላላኪነት የሚታዘዝለት ብአዴን የሚባል ድርጅት በነበረበት ሰዓት ላይ ያለ አግባብ የወሰዳቸው ቦታዎች ናቸው የሚል እምነት ነው ያለው። ይሄን እምነቱን እንዲህ በቀላሉ ዝም ብሎ የሚተወው እንዳልሆነ የአማራ ህዝብ የሚያውቃል፣ ሁላችንም የምናውቀው ነገር ነው። በሌላ በኩል ከቲፒኤልኤፍ ጋር ትብብር እንዲፈጠር በእነዚህ ቦታዎች ላይ አቋም ይውሰድ የሚል ጥያቄ ነው። ቅድም እንዳቀረብኩት ምን አይነት አቋም ይውሰድ ነው እየተባለ ያለው። በትግራይስ በኩል ያለው ሁኔታ እነዚህ ቦታዎች በተመለከተ ህወሓት ሲያካሄድ የነበረውን ፕሮፓጋንዳ በይዞታው ስርም በማስገባት ሲያደርጋቸው የነበሩት ነገሮችን ጨምረህ ስትመለከት ዛሬ ወጥቶ ወልቃይት እና ራያን ያለአግባብ ነው የወሰድኩትና መጀመሪያ በደንብ ካሰማችሁት የአሰርስን ሐሳብ ይደግመዋል። ይሄ ክሪቲካል ነው። በነገራችን ላይ የአማራው ማህበረሰብ ስለ ወልቃይትና ራያ ሲያስብ ስለዚህ ሲያስብ ምንድን ነው የሚያስበው? እሱ ነው አንዱ የዚህ የአስረስ ኮንሴፕት እዚህ ጋር ይመጣል። ምንድነው አለ? በጉልበት የተወሰደብን ነው ብሎ የሚያምነው። አያችሁ፣ በጉልበት ነው የተወሰደብን ካለ ምን ማለት ነው? በነገራችን ላይ አስረስን ያስጠመደችው ነጥብ እቺ ነጥብ ናት። ቲፒኤልኤፍ ዛሬ ጀዋር አስረስ የመንግስት አካል ነው ስላለ አይደለም፣ ብልጽግና ነው ስላለ አይደለም። አስረስን መጥቶ ጀዋር ብልጽግና ነው ብሎታል። እርስ በራስ ብልጽግና ነው ሁለት ብልጽግናኖች የተባባለው እርስ በራስ ይነጋገሩ። ነገር ግን ቲፒኤልኤፎች እዚህ ያለው አዲሱ ድመት ጀምሮ አስረስ ላይ ማንቁርቱ ላይ የቆሙት በዚህ ንግግር ነው። በነገራችን አሁን አንዳርጋቸው ላይ ይቆማሉ አይቆሙም እስቲ እናያለን።
ጀግናቸው ነው። በነገራችን አሁን ለህወሓት አንዱ ጀግና አንዳርጋቸው ነው። ረስተዋታል እቺ አረመናዊ ጭካኔ። ምንድን ነው ያለው? ለአማራው ማህበረሰብ ማለት ወልቃይት ማለት ራያ ማለት በጉልበት ተወሰደብኝ ብሎ የሚያምን ነው። አሁን ጉልበት ሲያገኝ ወሰደው ነው። ነገ ከሆነ ገዳም ከተወሰደ በጉልበት ሊሆን ይችላል ነው። ቀጥሎ የሻዕቢያን እቅድ ይነግራቸዋል። አሁን ቀጥሎ የምትሰሙት የሻዕቢያን እቅድ ነው። ግን መጀመሪያ መንደርደሪያው እንድሰሙት ብዬ ነው። ማታውቁ ከሆነ ህወሓቶች የአማራውን ህዝብ ማይንድ ሴት ልንገራችሁ፣ ወልቃይት ራያ የወሰዳችሁብን በጉልበታችን ነው ብሎ ያምናል ነው እያለ ያለው በደርግ ጊዜ ማለት ነው። ከዛ አሁን መጣያ መሆን አለበት የለው የሚለውን የሻዕቢያን እቅድ ደግሞ ቀጥለው ትሰማላችሁ። አማራ ክልል መካለል ይችላሉ የሚል መግለጫ እንዲያወጣለት እውነት የበሰለ ፖለቲከኛ ይጠይቃል። ይህን ካላደረገ በአብይ ላይ በሚደረገው ዘመቻ ከህወሓት ጋር አልሰራም ትላለህ? ለእኔ ፖለቲካ በደንብ የሚረዳ ሰው እንዲህ ነገር አያደርግም ያለው። ኦኬ አብይ ካስወገዱ በኋላ ወደ እነዚህ ጉዳዮች የሚመለሱ አንተም ወደ እነዚህ ጉዳዮች ትመለሳለህ። ሰላማዊና ወንድማዊና እህታዊ በሆነ መንገድ በእነዚህ ጉዳዮች ላይ ተወያይተህ የምትፈታበትን መንገድ ለመፍጠር ትሞክራለህ። ይሄን አይነቱ ነገር ላይሰራ ይችላል ብለህ ካሰብክ ወይም የማይሰራ ሆኖ ካገኘው እነሱም ጉልበት አላቸው፣ አንተም ጉልበት አለ። በጉልበት በመሄድ ግን ሁለቱ ማህበረሰቦች የደቀቁበት ሁኔታ ስላለ ይሄንን ተረድተው እነዚህ ወንድማማችና እህትማማች ህዝቦች በሰላማዊ በሆነ መንገድ የነዚህን ቦታዎች ችግሮች ይፈቱታል የሚል እምነት አለኝ። ካልፈቱት ግን ያው የምቀድም እንዳልነው የፈረደበት አገር የፈረደበት ህዝብ ከእልቂትና ከጦርነት የሚያወጣበትን ሁኔታ ትፈጥራለህ። በእንዲህ አይነቱ ግጭት ማን ነው የሚያተርፈው ያለው? እቺ የሻዕቢያ ትርክት ናት። አንዳርጋቸው ይዟት የመጣው ማለት ነው። ሻዕቢያ እያላቸው ያለው እሱ ነው። አሁን አማራው የሚያጽናናበት ምንድነው? አንዳርጋቸው እንዲህ ህወሓቶች መተው ወደ አማራ መካለል አለበት ብለው መግለጫ እንዲያወጡ ትጠብቃላችሁ እንዴ? ሞኞች ናችሁ፣ ፖለቲካ አታውቁም ማለት ነው። አጠብቁ። የቃላት ምናምን ሊኖር ይችላል። መግለጫ ወጥቶ ትክክል ናችሁ፣ ወልቃይት ራያ ማለት በጉልበት ተወስዶብኛል ብላችሁ ነበር። ስለዚህ የትግራይ ሰዎች ይሄን ያስባሉ እንዴ? ይሄን የሚያስብ ካለ የፖለቲካ የዋህ ነው ይላል። ሌላም መግለጫ ባመጣላችሁ የቆየ ስለሆነ እንጂ አንዳርጋቸው ቲፒኤልኤፍ ማለት በፍጹም ልትደራደረው ማትችል በፍጹም አንድ ላይ ነገር ላይ ከቆመ ሚል ነው የሚለው። እሱ ለጊዜ የቆየ ነው እንበል። እሱ ያላመጣሁት ለዛ። ግን የዛሬው ላይ ምን አለ? የዋህነ ፖለቲካ አታውቅም። ምን ከሆነ ቲፒኤልኤፎች መጥተው ወልቃይት የአማራ ነው ብለው ሊሉ ይችላሉ ብለህ ካሰብክ ይሄ ፒውርሊ የሻዕቢያ ፕሮጀክት ነው። ሻዕቢያ ምንድነው እያለው ያለው? ልዩነታችሁን አስቀምጡና መጀመሪያ ሄዱና አዲስ አበባን አጥፉ። ከዛ በኋላ የምትጋደሉ ከሆነ በኋላ ትጋደላላችሁ። ምን አለ አሁን አንዳርጋቸው? መጋደል ከመጣም በኋላ መጋደል ነው። ቲፒካል የሻዕቢያ ፕሮጀክት ማለት ይሄ ፕሮጀክት ነው። ባይዘው ጸብ አቆዩልን ይላል አፈወርቅ ብዙ ጊዜ። ጸብ በኪስ ይቀመጥ። ጸቡን እናቆይና እዛ አሁን ከዚህ በኋላ ሚስጥሩን ያወጣል የሚነግራችሁ ማለት ነው። ማነው አሸናፊ ሆኖ የሚወጣው የሚለውን እኔ እዚህ አልናገርም ያለው። ነገር ግን አንድ ግልጽ መሆን ያለበት ጉዳይ አለ። ለመጀመሪያ ጊዜ ከዚህ በፊትም ተናግሬዋለሁ። ለመጀመሪያ ጊዜ ዱባይ ላይ ጌታቸው ረዳ ሄዶ ከኤርትራ ሰዎች ጋር ውይይት ባደረገበት ሰዓት ላይ በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያለው። ኤርትራ አማላጅ እንዲሆን ጎቢቱን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አውቀዋለሁ። ይሄን ለማድረግ እኛ እንሞክራለን፣ እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ
እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነግራችሁ እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ እነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማንጠል ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግም ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማውቀው ነው ሰጥ ያለ ከሚገናኟቸውም አሁን በቅርቡ ከሚገናኟቸውም የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደው ያሉት ያለው ኤርትራ። ይሄ ወሳኝ ነጥብ ነው፣ በነገራችን ላይ ቁልፍ ነጥብ ነው ይሄ። ከጌታቸው በኋላም ከጌታቸው ቀጥሎም ዱባይም ላይ ሲገናኙ ሻቢያና ህወሓት ተገናኙ። በደንብ ስሙ። ሻቢያና ህወሓት ተገናኙና ህወሓቶች አንድ አጀንዳ ከአጀንዳዎቻቸው አንዱ አጀንዳ ሻቢያ ሆይ ከፋኖ ጋር አቀራርበን እባክህ ከፋኖ ጋር አቀራርበን ብሎ ጠየቁ። ማንን? ሻቢያ። አማላጅ ነን አለ። የአማላጅነት ጥያቄ አቅራቢው ማን ነው? ህወሓት ነው። አማልደን አለው። ሻቢያ አማልደን። አማላጅ ማለት ማማለድ ማለት ነው፣ አስታርቀን ማለት ነው። ከዛ ሻቢያ ማማለዱን አማልዳለሁ፣ ነገር ግን ፋኖች የሚያነሱት ጥያቄ አለ። የሚያነሱት ጥያቄ እናንተ ራያ ወልቃየት የሚባለውን ማንሳት ማቆም አለባችሁ። ማንሳት ማቆም ብቻ ሳይሆን በጉልበት እንቆጣጠራለን የምትሉትን ነገር አቁሙ። ራያ ወልቃየትን ይህን ያላቸው ማን ነው? ሻቢያ። ለማን? ለህወሓት። ከዛ ህወሓቶች ምን መለሱ? አይ እኛ ቦታዎቹ ከአብይ በላይ ስለማይበልጥብን፣ ከጠላቶቻችን በላይ ስለማይበልጥብን በቦታዎቹ ላይ በተናጠል የምናነሳው ነገር የለም፣ ተናጠላዊ ወታደራዊ እርምጃም አንወስድም አሉ። አሁን በቅርብም ከፋኖ ጋር ሲገናኙ ይሄንን ምስክርነት ሰጡ። እንዴት አድርጋችሁ እንደምጽፉልኝ አላውቅም። በደንብ አድርጋችሁ ጻፉልኝ። ይሄን አሁን በርደኑ የሚያርፈው ቲፒኤልኤፍ ላይ ነው። አንዳርጋቸው እውነቱን ያወራው ውሸቱን ነው። አስተያየት እናንተም ስጡ እዚህ ላይ። በእርግጥስ ቲፒኤልኤፍ ሻቢያን አማላጅነት ልኳል ወይ? አማላጅነት ሲልከው ደግሞ ይሄንን እንደ ቅድመ ሁኔታ ሁለተኛ ወልቃይት ራያ ብላችሁ እንዳታነሱ፣ በተናጠልም ወታደራዊ ነገር እንዳትወስዱ ብሎታል ወይ? ህወሓት ደግሞ አልወስድም በተናጠል አልገባም ብሎ ተስማምቷል ወይ? ይሄ ደግሞ በአንዳርጋቸው በኩል እንዲነገር ነው ወይ የተፈለገው? ይህ ነው ፖይንቱ። አማላጅ እንዲሆን ሄዶ ከኤርትራ ሰዎች ጋር ውይይት ባደረገበት ሰዓት ላይ በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያሉት። ያለው ኤርትራ አማላጅ እንዲሆን ጎኢንቦቢቱን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አውቀዋለሁ። ይሄን ለማድረግ እኛ እንሞክራለን፣ እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነግራችሁ እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ እነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማንጠል ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ
ወታደራዊ እንቅስቃሴና እርምጃ እናደርግ ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው ሰጥ ያለው ከሚገናኟቸውም አሁን በቅርቡ ከሚገናኟቸውም የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አግኝቶ ወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ዋው ፋኖች እንደዛ አይነት እርምጃ ከወሰዱ ሆነትም ህዋትን አሸንፈውታል። ባይዘው ቲፒኤልኤፍ እና ጁኒየር ፓርትነር ነው የሆነው ፋኖ ሆኖ ጁኒየር ፓርትነሩ ቲፒኤልኤፍ ይሆናል ማለት ነው። በጣም ጥሩ መረጃ ነው። ለአማራ እንትኖች እንዴት ነው አቺን አቀጣጥሏት እንጂ አጥፏት። ፖለቲካሊ አንደርስታንድ ላደረጋችሁ ሰዎች በጣም አቀጣጥሏት። ለአማራው ጋር ፋኖ ለመታረቅ ያግዘዋል ብዬ አስባለሁ። እኛ እኮ ከትግራይ ከህወሓት ጋር ስንደራደር ወልቃይትን ራያን ለድርድር አቅርበን አይደለም። እንደውም ቲፒኤልኤፍ እኛን ለምኖን በሻቢያ በኩል አማላጅ ልኮብን እንድንታረቅ ከፈለጋችሁ የወልቃይትና የራያ ጉዳይ እንዳታነሱ፣ ቲፒኤልኤፎች በኃይልም እንዳትመጡ ተብሎ ሻቢያ ሲጠይቃቸው እነሱ እሺ ብለው ተስማምተዋል። ኢትስ ብሬኪንግ ኒውስ ባይ ዘ ዌይ። አንዳርጋቸው ሆነ እንጂ ችግሩ አንዳርጋቸው መሆኑ ነው። በጨቅላነቴ ነው ወይም በምናምነቴ የተናገርኩት ነው እንዳይል ነው እንጂ ችግሩ አንዳርጋቸው መሆኑ ነው ችግር የሆነብኝ በነገራችን ላይ እንጂ ሌላ ሰው ቢሆን ኖሮ ይሄ ትልቅ ዜና ነው ለትግራይ ታጣቂው ኃይልና ለጽንፈኛው ደጋፊ ትልቅ ኢትስ ብሬኪንግ ዜና ለመሆኑ እኔ ቆይ በኋላ ማታ ዜና ሰራዋለሁ እንዲሰሩት በጽሁፍ ይሄ ነው የሆነው። እውነት ነው ወይ ሌላ ጉዳይ ነው። ነው ወይ እውነት ነው ወይ? ከሌሎች የፖለቲካ መኖሩን ጠቅሰዋል። በህዝብ ደረጃ ግን ፍላጎቱ መኖሩን እንደሚገነዘቡ ነው የገለጹት። የተለያዩ ኃይሎች ለብቻችን መጥፋት የለብንም በማለት ከሌሎች የተለያዩ ኃይሎች ጋር የመስራት ፍላጎት እንዳላቸው እያንጸባረቁ ነው። በእኔ በኩል ይህ ሀሳብ ከፍላጎት በዘለለ ሊሰራበት ይገባል ብዬ አምናለሁ፣ መብትም እንደሆነ አምናለሁ ብለዋል። አቶ አማኑኤል የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ የአማራ የፋኖ ኃይሎች አውጀው እየሰሩ መሆናቸውንም ገልጸዋል። ሁለቱ ህዝቦች የፌዴራል መንግስት ከዚህ ቀደም በመካከላቸው ወደ ፈጠረው ቁርሾ መመለስ እንደማይፈልጉ በተግባር እያሳዩ መሆኑን ገልጸው የኤርትራ ኃይሎችም አብዛኞቹን አካባቢዎች ለቀው በመውጣታቸው የህዝብ ለህዝብ ግንኙነት መጀመሩን ለአብነት አንስተዋል። ከፕሪቶሪያው የሰላም ስምምነት አፈጻጸም ጋር በተያያዘ አቶ አማኑኤል ቀደም ሲል የኤርትራና የአማራ ኃይሎች እንቅፋት ይሆናሉ ተብሎ በፌዴራሉ መንግስት በኩል መገለጹን በመጥቀስ ሁኔታው እስከ ቅርብ ጊዜ ድረስ ሀቅ ይመስላቸው እንደነበር፣ ነገር ግን እውነታው ከዚህ የተለየ መሆኑን አስረድተዋል። በአሁኑ ወቅት ምዕራብ ትግራይ ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉም ተደምጠዋል። ፋኖም እንደሚኩል መገለጹን በመጥቀስ ሁኔታው እስከ ቅርብ ጊዜ ድረስ ሀቅ ይመስላቸው እንደነበር፣ ነገር ግን እውነታው ከዚህ የተለየ መሆኑን አስረድተዋል። በአሁኑ ወቅት ምዕራብ ትግራይ ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉም ተደምጠዋል። ፋኖም እንደሚታየው ነው የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ አውጆ እየሰራ ነው። የፌዴራል መንግስት ከዚህ መጥቀስ ሁኔታው እስከ ቅርብ ጊዜ ድረስ ሀቅ ይመስላቸው እንደነበር፣ ነገር ግን እውነታው ከዚህ የተለየ መሆኑን አስረድተዋል። በአሁኑ ወቅት ምዕራብ ትግራይ ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉም ተደምጠዋል። ፋኖም እንደሚታየው ነው የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ አውጆ እየሰራ ነው። የፌዴራል መንግስት ከዚህ ቀደም በሁለቱ ህዝቦች መካከል ፈጥሮት ወደ ነበረው ቁርሾ መመለስ አንፈልግም ብሎ እየሰራ ነው ያሉት አቶ አማኑኤል የኤርትራ ኃይል አብዛኞቹን አካባቢዎች ለቆ መውጣቱንና የህዝብ ለህዝብ ግንኙነት መጀመሩን አንስተዋል። አማኑኤል አሰፋ ለአንዳርጋቸው ላኩለት። እኔ ትግርኛውን ባመጣ ያውቃል አንዳርጋቸው ትግርኛ፣ ግን ደጋግሜ ስላመጣሁት የሪፖርተርን የአማርኛውን ትርጉም ይዤለት ነው የመጣሁት። ይሄ አንድ ወሩ ነው። ርዕስ ሰተን ተወያይተንበታል። የሪፖርተርም ርዕስ የአማራ ኃይሎች ወልቃይት ራያን የኛ አይደለም ብለው ተስማሙ ነው።
አንድ ወር አይሞላውም። የህወሓት ምክትል ሊቀመንበር ነው። የደብረ ጽዮን የፈትለ ጽዮን ህወሓት ማለት ነው። ምንድነው እያለን ያለው? ከዚህ በፊት እኛ የሚመስለን ምዕራብ ትግራይን የሚሉት እነሱ የወልቃይት ሁመራ ምናምን የሚባለው ማለት ነው ፌዴራል መንግስቱ የከለከለን ሳይሆን የትግራይ የአማራ ኃይሎች የከለከሉን ነበር የሚመስለን። ከፋኖች ጋር ስንነጋገር ለካ ምዕራብ ትግራይ ወደ ነበረበት ይመለስ የሚሉት የአማራ ኃይሎች ናቸው። የከለከለን ለካ ፌዴራል መንግስቱ ነው። እንዴት ያጣጥሙ ይሆን አቶ አንዳርጋቸው ይህን ንግግሩ? ይሄ የህወሓት ምክትል ሊቀመንበር ነው እያለ ያለው። ፋኖች ተስማምተዋል፣ ምዕራብ ትግራይን ውሰዱ፣ የከለከላችሁ ፌዴራል መንግስት ነው ብሎናል ነው እያለ ያለው ጋሽ አንዳርጋቸው። እንዴት ነው የምታጣጥመው? እንዴት አድርገህ ነው ይሄን? አሁን የትኛው ነው ትክክል? አቶ አማኑኤል ነው ትክክል ወይንስ አቶ አንዳርጋቸው ነው ትክክል? ምናልባት ሌላም ሰው ልጨምርለት። ጋሽ አንዳርጋቸው ብዙም እንደሚያውቃሉ እኔ ሚዲያ ሌላ የህወሓት የኮሚኒኬሽን ጽህፈት ቤት ኃላፊው ደግሞ የፈትለ ወርቅ ዋና የሚዲያ አማካሪዋ የህወሓት ጽህፈት ቤት የሚዲያ አማካሪ ደግሞ ምን እንደሚል ላሰማ። አቶ ሀዱሽ ይባላል። አቶ ሀዱሽ ካሱ የቀድሞ የኔ ወዳጅ ነው። በ1948 እና በ1949 የተወሰዱ የትግራይ ግዛቶች አሉ። ይሄ የድሮ የትግራይ ጠቅላይ ግዛት ገዢ የነበሩት ራስ መንገሻ ስዩም በግልጽ አስቀምጠውታል። በ1948 እና በ1949 ምዕራብ ትግራይና ደቡብ ትግራይ ቦታዎች ተቆርጠው ተወስደዋል። አሁን ይሄ የወልቃይት ነው። ወልቃይት ባይዘው አንድ ወረዳ ነው፣ ምዕራብ ትግራይ ነው የሚባለው። 9 ወረዳዎች አሉት እዛ ላይ። አንዲት ወረዳ ናት ወልቃይት። ሆን ብሎ ለማደናገር እሳቸው የሚሉት የበጌምድር ነው። ብዙ ነገሮች ይናገራሉ። ስለዛ በማያውቁት ታሪክ ይፈተፍታሉ። ባይዘው የሰውየው እነዚህ በ48 እና በ49 የተወሰዱት እንዳሉ ሆኖ እሺ እነሱን ይቆዩና ለጊዜው በህገ መንግስት የተሰጠ ማለት ነው። በህገ መንግስቱ ከተቋቋመ ጀምሮ የትግራይ ወሰን የት ነው በግልጽ ተቀምጧል። ራሱ በአማራ ህገ መንግስት በአማራ ክልል ህገ መንግስት በሰሜን ምዕራብ ትግራይ እንደሚያዋስነው ቁጭ አድርጎታል፣ አስቀምጦታል። አሁን አንድ ኢንች አልተወሰደውም የሚባለው ምንድነው እያሉ ያሉት ነው ጥያቄ በውስጡ እንጂ መሰረት የቱን ልድገመው? እኔ ደግሞ ለመሰረት አዲስ ኮምፓስ ቤተሰብ ድገመው ያልሽ የትኛውን ነው? የአዱሽን ነው ደግሞ ወይስ የሪፖርተር ጻፊልኝ? ምዕራብ ትግራይ እኮ ወስደውታል። አሁን እየተወያዩበት ያለው የኢትዮጵያ እየመከረች ነው የሚባለው ምንድን ነው የሚለው እዛ ላይ መሰለሽ 5 የደቡብ ትግራይ ዞን 5 ወረዳዎች ጸለምት ምዕራብ ትግራይ እንዳለ በፌዴራል ይሆናል ይላል። የት ሀገር ነው ፌዴራል መንግስት አስተዳድሮ የሚያውቀው? ለምሳሌ 3 ሰውነቶች ልንገርሽ። የተባበሩት የአሜሪካ መንግስታት ዩኤስኤ ፌዴራል መንግስት ነው አይደለም፣ ዩኒታሪ ፌዴራል መንግስት ነው። በማንነት ሳይሆን የተደራጀው በጂኦግራፊ ነው የተደራጀው። ዋና ከተማ ዋሽንግተን ነው። ግን ዋሽንግተን በ1948 እና በ1949 የተወሰዱ የትግራይ ግዛቶች አሉ። ይሄ የድሮ የትግራይ ጠቅላይ ግዛት ገዢ የነበሩት ራስ መንገሻ ስዩም በግልጽ አስቀምጠውታል። በ1948 እና በ1949 ምዕራብ ትግራይና ደቡብ ትግራይ ቦታዎች ተቆርጠው ተወስደዋል። አሁን ይሄ የወልቃይት ነው ምናምን የሚባለው ወልቃይት ባይዘው አንድ ወረዳ ነው፣ ምዕራብ ትግራይ ነው የሚባለው። 9 ወረዳዎች አሉት እዛ ላይ። አንዲት ወረዳ ናት ወልቃይት። ሆን ብሎ ለማደናገር እሳቸው የሚሉት የበጌምድር ነው። ብዙ ነገሮች ይናገራሉ። ስለዛ በማያውቁት ታሪክ ይፈተፍታሉ። ባይዘው የሰውየው
እነዚህ በ48 እና በ49 የተወሰዱት እንዳሉ ሆነው እሺ እነሱን ይቆዩና ለጊዜው በህገ መንግስት የተሰጠ ማለት ነው። በህገ መንግስቱ ከተቋቋመ ጀምሮ የትግራይ ወሰን የት ነው በግልጽ ተቀምጧል። ራሱ በአማራ ህገ መንግስት በአማራ ክልል ህገ መንግስት በሰሜን ምዕራብ ትግራይ እንደሚያዋስነው ቁጭ አድርጎታል፣ አስቀምጦታል። አሁን አንድ ኢንች አልተወሰደውም የሚባለው ምንድነው እያሉ ያሉት ነው ጥያቄ በውስጡ እንጂ ምዕራብ ትግራይ እኮ ወስደውታል። አሁን እየተዋዩበት ያለው ይሄ የሳምንት ነው። የፈትለ ወርቅ ቁልፍ ሰው ነው ይሄ ሰውዬ። ባይዘው ፈትለ ወርቅ ቢሮ ያለ ቁልፍ ሰው አውቀዋለሁ። ምንድነው እያለ ያለው? አንደኛ በ1948 40 ምናምን ከትግራይ የተወሰደ መሬት ነው የሚለው። ሳምንት አልሞላውም የቃለ መጠይቅ ጋሻ አንዳርጋቸው መጀመሪያውኑ ከትግራይ የተወሰደ መሬት ነው ያለ ውሃ ምናምን የሚባለው የ1968ቱን ህገ መንግስት ነው እያነሳ ያለው። ማኒፌስቶቸውን ነው እያነሳ ያለው። የቆየ ታጋይ የነበረ ሰው ነው ይሄ ሰውዬ ባይዘው አዱሽ። ስለዚህ 48 እና 49 ከትግራይ ተቀርፍፎ የተወሰደብን ነው እያለ ያለው አንድ። ሁለተኛ እሱም ይቅር አለ። እሱም ይቅር የ87ቱ ህገ መንግስት ያሰመረልን ነው። ስታተስ ኮ አንቴ ነው እየጠየቀ ያለው ማን? አዱሽ። ይሄ በፓርቲ ደረጃ ቁጭ ብለው ተወያይተው ነው የሚመጡት። ስታተስ ኮ አንቴ ማለት ከጦርነቱ በፊት የነበረው ቦታ ይመለሳል ነው። በዚህ ላይ ጥያቄ የለም ነው የሚለው። ይሄ ሳምንት አይሞላውም የአዱሽ ንግግር፣ የፈትለ ወርቅ ንግግር። ስለዚህ ምንድነው እያወራ ያለው? ከህገ መንግስት ከጦርነቱ በፊት የነበረ ቦታ ምዕራብ ትግራይ የኛ ነው። አሁን ተመልከቱ እንግዲህ ምን ያህል እርስ በራስ በጥፊ እንደሚመታቱ ማለት ነው። እኔ ሩቅ መሄድም አልፈለግኩም። ቀስ ብዬ ህወሓት ጽሕፈት ቤት ነው የሮጬ ሄድኩት። መግለጫዎች ምናምን ላመጣ እችላለሁ። የሰሞኑ መግለጫ የትግራይ ሉዓላዊ ግዛት እስካልተመለሰ ድረስ የሚል ላመጣላችሁ እችላለሁ። ለኢንተርናሽናል ኮሚኒቲ የጻፉት መግለጫ እሱን ነው። ሰሞኑን ምናልባት ነገ ከነጎዲያ ወይም በዚህ ሳምንት ኦሊሴንጎ ሲሄድም አንዱ የሚያነሱት ምዕራብ ትግራይ ይመለስልን ነው። ሊሄድ ይችላል ኦሊሴንጎ በዚህ አጋጣሚ ሞር ላይክሊ ነው ኦቢሰንጆ መሄዱ። ስለዚህ አንዳርጋቸው ደግሞ መጥቶ ምንድነው የሚለው? አይ ሻዕቢያን አማላጅ ጠርተው በአማላጅነት ተነግረው ኢቭን ፋኖች ያውቃሉ አለ። አሁን ፋኖች ያውቃሉ አለ። ሻዕቢያ አማላጅ ስጠን። ሻዕቢያ ደግሞ አይ እኔ አማላጅ ሆናችኋለሁ፣ አማላጅ እንደሆናችሁ ግን ተሶኮልድ ወልቃይት ራያ የሚለውን አንቅራችሁ ትፉ፣ እሱን ጥያቄ አታንሱ አላቸው። አይ እኛ እናነሳም፣ ዋነኛ ጠላታችን አብይ ስለሆነ እሱን ለማንሳት አንፈልግም፣ ተናጥላይ እርምጃም አንወስድም አሉ። ይሄን ደግሞ ፋኖችም ያውቃሉ። ይሄ መቼ ነው? የትላንት ወዲያ። የማ ያንዳርጋቸው። ከዚህ በላይ ምን ማስረጃና ምን ላምጣላችሁ? አዲስ ኮምፓሶች። ስለዚህ በዚህ ውስጥ ያለ ነገር ነው እንግዲህ አንዳርጋቸው እኔ እምነት ሻዕቢያዎች ሂድና ተናገር በቃ ደንበኛ የተሸጠ ሰው ነው አንዳርጋቸው። በነገራችን ላይ ኢስ ኤ ቲፒካል ኤግዛምፕል። እንደኔ የመጽሐፌን ሚስጥር እንዳላወጣ እንጂ የምሬን ነው የምላችሁ። አንዱ ክፍል ወደ 50 ገጽ አንዲዝም ነው የሚለው። ግድ የለም ተለማመዱት። እስከዛ አንዲዝም ነው የሚለው። ኢዝም ማለት ቲዮሪ ማለት ነው። ሶሻሊዝም፣ ካፒታሊዝም፣ ሊበራሊዝም፣ ኢምፔሪያሊዝም እንደሚባለው ማለት ነው። አንዱ ቻፕተር ኦልሞስት 50 ገጽ አንዲዝም ነው የሚለው። አንዲ ማለት እኮ አንዳርጋቸው የሚለው ነው። ምን ማለት ነው አንዲዝም ሚል አንድ ክፍል 3 ቻፕተር ማለት ነው። አሁን ዲቴል አልነግራችሁም። ባህላዊ ባንዳነት ነው ቻፕተር 1 ስደት ሲበሰብስ፣ ቻፕተር 2 ባህላዊ ባንዳነት፣ ቻፕተር 3 ዘመናዊ ባንዳነት ነው የሚለው። 3ቱ ቻፕተሮች እነዚህ ናቸው በአንዳርጋቸው ስር ያሉት። ከልቤ ነው የምነግራችሁ። አንዲዝምን ጠብቁ። የመጽሐፉ ሙሉ ርዕስ ስላልሆነ የነገርኳችሁ። አንዲኢዝም ነው የሚለው። ጊዜ እየጠበቅኩ ስለሆነ ነው በዚህ አጋጣሚ ያቆየሁት።
ስለዚህ በቃ ምን ያህል ስደት ሲበሰብስ ባህላዊ ባንዳነት፣ ዘመናዊ ባንዳነት እና ባህላዊ ባንዳነት ሲነርጃይዝ ሲያደርጉ ምን ማለት እንደሆነ ባህላዊ ባንዳ፣ ዘመናዊ ባንዳ ምለው ደግሞ እኔ ዲፋይን አደርገዋለሁ። ራሴ ኃላፊነት ወስጄ ዲፋይን አደርገዋለሁ ዘመናዊ ባንዳነት። ግን ስደት በስብሶ ባህላዊ ባንዳ የነበረ ሰው ወደ ዘመናዊ ባንዳነት ሲመጣ ምን ምስል ይኖራል ስል አንዲዝም የሚል ምስል ያዘልኝ። አንዲዝም እሱ you'll see in detail ታዩታላችሁ what is አንዲዝም ማለት። ሶ ሻቢያዎች ሂድና እንዲህ ብለህ ተናገር ብለውት ነው ይበጥ ቢኮዝ የአማራ ጽንፈኛው ሚጽናናው ሻቢያ ጋር የተሳሰረ የሻቢያ ፒአር መሆኑን ስለሚያውቁ በሻቢያ በኩል የተነገረልን ለካ ቲፒኤልኤፍ አምኗል፣ ለካ አምኗል። ምንድን ያመነው ወልቃይት እንደማይጠይቅ ራያ እንደማይጠይቅ አምኗል። ስላመነልን ለካ አሪፍ ነው ጽምዶ። አያችሁ በህብረተሰብ ውስጥ ያለው ጥርጣሬ፣ በአማራ ውስጥ ያለው ጥርጣሬ ይሄ ስለሆነ ቢኮዝ ወልቃይት የሚባል ፋክተር የመሸነፍና የማሸነፍ አንገት የመድፋትና ቀናይ ማለት የብሔራዊ ክብርና የውርደት የሪነሰንስ መልሶ ማንሰራራትና ውድቀት ነው ወልቃይት ማለት። ትናንት የአዲስ አበባን አንስቻለሁ። ዛሬ አንዱ ወልቃይት እንደ አዲስ አበባ ብሎ ኮት አድርጎ ሲጽፍ አይቼዋለሁ። መጀመሪያ ትላንት የተናገርኩት እኔ ነኝ። ፕላጃሪዝም ምናምን ብዬ አልፈልግም፣ እሱን አልፈልግም። ሲጽፉ ስላየው ስገባ አይቻለሁ ጽሁፍ ወልቃይት እንደ አዲስ አበባ ወልቃይት ሆነች አይነት ጽሁፍ ማለት። ትላንትና በግልጽ ታንስቼ ነበር። የአዲስ አበባ ጉዳይ ወልቃይት ጉዳይ ሊሆን እንደሚችል እጠራጠራለሁ ብዬ ማለት። ሶ አሁን የወልቃይት ኢሹ የመሬት ጉዳይ አይደለም። በአማራውና በትግራዩ ኤሊት መካከል ያለው የወልቃይት ጉዳይ የማሸነፍና የመሸነፍ አንገት የመስበርና አንገን ቀናይ ማለት ነው። በክብር መኖርና በውርደት መኖር ነው። ማንሰራራትና መውደቅ ነው። ሪነሰንስ that is the definition. So it's not about የወልቃይት ኢኮኖሚክ ቫልዩ የወልቃይት ምናምን የሰሊጥ ጥጥ የአፍሪካ ምናምን የደረቅ ወደብ ኢትዮጵያ ከሱዳን ጋር ኖ that's not the issue። እሱ ሰከንደሪ ነው። ይሄ አማራ ውስጥ እንዳለ ያቃል ሻቢያ ያቃል አንዳርጋቸው ስለሚያቅ ምን ብሎ መጣ? አይ ህወሓቶች እኮ ተስማምተዋል። ዋነኛ ጠላታችን አብይ ስለሆነ ታርጌታችን አብይ ነው። ስለዚህ ወደ ወልቃይት አንመጣባችሁም፣ ወደ ትግራይ አንመጣባችሁም። በፍጹም ሻቢያ አማላጅ ሆኖ ገብቶ ማለት ደግሞ አስታራቂው ማን ነው? ሻቢያ ነው። ስለዚህ የአማራ ጽንፈኛ ማላይ ጥገኛውን ሻቢያ ላይ ጥገኛውን እያለው ነው። ማን? አንዳርጋቸው። ሳይንሱ ይሄ ነው። ሴራው ይሄ ነው። ሌላ ሴራ የለውም። በተጨባጭ የትግራይ ሰዎች የህወሓት ሰዎች ግን ይሄንን አላሉም። በአደባባይ እያሉ ያሉትም ይሄን አይደለም። ካሉ ግን ሻቢያም አሸንፏል፣ አንዳርጋቸውም አሸንፏል። የአማራ ኃይሎችም ጽምዶ መፍጠራችሁ ትክክል ነው። ባይዘው የአማራ ጽንፈኛ እንኳንም ጽምዶ በዚህ አስተሳሰብ ከሆነ እንኳንም ጽምዶ ፈጠርክ፣ እየደገፍኩ አይደለም። ትክክል ናችሁ። ግን ጽምዶ መፍጠራችሁ ህወሓት ጁኒየር ፓርትነር ሆኖ መጣ ማለት ነው። በሌላ አነጋገር አልበዛም? ምሳሌ ምን አስቸኮለ? ራሱ እኮ ስደት ሲበሰብስ እኮ ትልቅ ቻፕተር ነው። ምን እንደሚመስል አንድ ነገር ሲበሰብስ ምን ስደት ሲበሰብ ባይዘው ስደት ስል ፖለቲካዊ ስደት ማለት ነው። እንደ ዲስቶርት እንዳታደርጉት። ፖለቲከኛ ስደተኛ ሆኖ ሲበሰብስ ምን ይመስላል የሚለውን አንድ ቻፕተር ነው። ባህላዊ ባንዳነት አንድ ቻፕተር ነው። ትልቅ ቻፕተር እኮ ነው። በኢትዮጵያ ውስጥ ያለ የተንሰራፋ ባንዳነት እኮ ባህላዊ ባንዳነት ካልቸራል የሆነ ባንዲዝም ማለት ነው። ዘን አሁን ደግሞ ሪጀነሬት አድርጓል ብዬ የማስበው እኔ ሲነርጃይዝ ሲያደርጉ ባንዳነት ባህላዊ ባንዳነትና የፖለቲካ ስደት መበስበስና ባህላዊ ባንዳነት የነሱ ሲነርጂ ዘመናዊ ባንዳነት ክሬት አድርጓል ብዬ አምናለሁ። የኔ ቲዮሪ ይሆናል ማለት ነው።
ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ያው ሚስጥር አንዳንዴ 2400 ሰው ኖሮ ታዲያ ትንሽ ተንፈስ ካላል ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ይሄን ያህል ሰዓት አብራችሁን ስለኖራችሁ ስላላችሁም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በዓል ለምታከብሩ የማግስት ነው። መልካም በዓል ለሌሎቻችሁም መልካም ቀን መልካም ምሽት ማለት ፈልጋለሁ። ሰላም። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። በዚህ ቅንጡ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ኢንዶር አውትዶር ፕሌይግራውንድ፣ ሲኒማ፣ ባስኬትቦል፣ ጂምና ስፓ ሁሉንም አንድ ላይ ያካተተ ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል።